ሁላችሁም እጆቻችሁን ግንባሮቻችሁ ላይ አድርጉ። ጾም ይወጣ መንፈስ አለ፣ አጋንንት አለ። ውጣ! ድህነት ሆነ የተቀመጥክ ለ10 ዓመት ለ5 ዓመት ቢዝነስ፣ ትዳር፣ አገልግሎትን በሟርት በጥንቆላ ይዘህ የተቀመጥክ አውሬ መናፍስት አውሊያ ውጣ ዛለው። በገንዘብ የተሰራ በልብስ የተሰራ በፀጉር ላይ የተሰራ ክፉ አውሬ በተለይም ደግሞ አንዲት ሴትን ነገሯን ሁሉ አበላሽቻለሁ ትላለህ። ውጣ! አውሬ ውጣ! በስተፋቅር በላዋ ላይ ተሰርቶ አያዋለሁ። ውጣ በኢየሱስ ስም! ዳይ! ተነስ! ተመልከት! ተመልከት! ሰርጅን ወደ ኋላ ምን አደረገች እቺ ሴት? መስተፋቅር ሰርተሃል። ነገሯ እንዳይከናወን አበላሽተሃል። አሁን በታላቅ ድምፅ 3 ጊዜ ጩና ይቀጥል። ዳይ! ዳይ! ወደ ጥልቁ ሂድ! ፈተበል 3 ጊዜ በታላቅ ድምፅ ጩህና ውጣና 1 ቀጥል፣ 2 ቀጥል፣ ለመጨረሻ ቀጥል በጌታ በኢየሱስ። የ23 ዓመት ልጅ ወለደች። አይደንቅም? የ90 ዓመቷ ሳራ ግን ይደንቃል። አለቱ ዘይት አፈለቀ የሚለውን ተቀበላላ ትቀበልም? ሰዎች ይራመዳሉ፣ ስጋ ይወርዳል። ከሰማይ መና ወረደ፣ ትቀበላላ ትቀበል? አብራራልኝ ብለህ ታብራራለህ? ለዚህ እኮ ተአምራት አይብራራም የምንለው። ተአምራት ማለት ማግኘት የምትፈልጉትን ነገር ማግኘት ባልቻላችሁበት ሰዓት ማግኘት ማለት ነው። ተአምራት ማለት ይሄ ነው። ኢየሱስ እንዲህ አለው፣ አልጋህን ተሸከምና። አሁን ኢየሱስ ምንድነው? ይሄ ወዲያው የተፈወሰ ሰው ነው። ለምንድነው አልጋህን ተሸክመ ሄድ ስለው፣ ለካ አልጋዋ ነገረኛ ነች። አንተ አትነሳም እንዴ? 38 ዓመት ላይ ተቀምጠ ተሸክም የስትል የነበረቱን ተሸከማል። ይኸው የሆኑ ሰዎች ሲሰጡ ነበረ፣ ስትቀበል ነበረ። በጌታ በኢየሱስም ታሪክ ይገለበጣል። ከናንተ መካከል አህያ ውሃ ቢጠማው በእሁድ ቀን ከግርግሙ አውጥቶ ፈቶ ውሃ ማያጠጣው ማን ነው ሲሉ፣ ማንም አህያ አይደለች እንዴ ይላል። አሁንም እኮ ለአህያ የሚራሩ ለሰው የማይራሩ ሰዎች እኮ አሉ። የዛለት የመጣው ደብዳቤ አይዘው፣ ሐሜት አይዘው፣ ወሬ አይዘው፣ የሰው አፍ አይዘው፣ የቀኑ ባለቤት መጣ። እነዚህ ሰዎች ለአህያ ፈተው ፈቃድ አላቸው። ያቺ ሴት ግን ቀና ብላ እንድትሄድ አይፈልጉም። 7ኛ ቀን እንድትቀጥል 19 ዓመት ብላ በጉብጥና እንድትቀጥል የተፈቀደ ነበር። እኔ እኮ ይሄን ሰው የምወደው ለዛ እኮ ነው ያለው። ወደፊት ሆኖ ነው የምፈልገው። ያሁኑንማ አካውንቴ ይነግረኛል፣ ቤተሰብ ይነግረኛል፣ ራሴ ይነግረኛል። ባንክ ራሱ የሆነ ብራችሁ ከፍ ሲል ነው የሚያወሯችሁ። አሊያ ሰልፈዝ ይላል። በዛ ያለ ኮረ ውስጥ ግባ ነው የሚሉ እኮ በኩሮች ነን እኮ። በኩር በእስራኤል 2 እጥፍ ይገባዋል። ልንባረክ ይገባናል። ጤና ልንሆን ይገባናል። ቢዝነሱን ልንቆጣጠር ይገባናል። ስልጣኑን ልንቆጣጠር ይገባናል። አሜን አሜን አሜን። እኛ እዚህ መተን አሜንና አሜን ስንል እዚህ ለቀን አይደለም፣ ነቅተን ነው። ለዚህ እኮ ነው መጽሐፍ ቅዱስ ሲናገር የአብርሃም በረከት በክርስቶስ ኢየሱስ ወደ ማን ነው? ሴትየዋ የአብርሃም ዘር ስለሆነች ነው። አሁን አንተ የአብርሃም ዘር ብቻ አይደለም፣ በልጁ በኢየሱስ ክርስቶስ የእግዚአብሔር ልጅ ነህ። አጠር ያለ ነገር ነው የምናገረው። የምናገርበት ርዕስ ይገባኛል የሚል ነው። እስቲ ጮክ በሉና ይገባኛል በል። አትፍራው፣ ስለሚገባ እኮ ነው። ይገባኛል በለኝ እስቲ። መጽሐፍ ቅዱስ በነገራችን የእውቀት መጽሐፍ ሳይሆን የእምነት መጽሐፍ ነው። ለዚህ እኮ ነው ከጠቢባንና ከኃያላን የተሰወረው ነገር ለሞኞቹና ለምናምንቴዎቹ የተገለጠበት ምክንያት ይሄ መጽሐፍ ቅዱስ የእምነት እንጂ የእውቀት አይደለም። ኢየሱስ ያድናል። አያችሁ? ስለዚህ ዛሬ ስለ ታምራትኛ ይገባናል። እስቲ ይገባኛል በል እስቲ። ጥሩ መኪና መንዳት፣ በጤና መኖር፣ ጥሩ ነገር፣ ጥሩ ቤት። ዛሬ አይገባኝም ብትል እንኳን ተገብቶ ይዘህ ነው የምትሄደው። እና ብዙዎቻችን የሰው የእግዚአብሔር ነገር ያለበት የሚመስለን እንደዚህ ኮቱ ካላለ ነው።
እንደዚህ የሚል መጽሐፍ ቅዱስ ያስተምሮ የለም አሁን ራሱ የዘጣት መጽሐፍ ስታነቡት እኮ እስራኤላውያን እንዴት ከግብጽ ምድር እንደወጡ ነው አይደል 40 ዓመት እንዴት እንደፈጀባቸው መጽሐፉ ይናገራል አይደል ግን 40 ዓመት ሙሉ ለምሳሌ የ2 ዓመት ልጅ ሆኖ ከናቱ ጋር ጡት ሳይጥል የወጣ ልጅ ጋናን ሲገቡ ስንት ዓመት ሆኖታል እስቲ 42 ዓመት በልስቲ አሁን 42 ዓመት የ2 ዓመቱ ልጅ 42 ዓመት እስኪሆነው በወጣበት ኤርጎንዶ ቡሽ ጫማ ወጥቶ ነው ኤርጎንዶዋን የረዘመችው ምክንያቱም ጫማቸው ምን አላለቀም ልብሳቸው ምን አላለም እግር ይረዝማል ጫማ ይረዝማል እጅ ይረዝማል ኮት ይረዝማል ማለት ነው አታምንም ወይ ይሄ ቃል አረ ኢየሱስ ያድናል ስለዚህ ይሄን ቃል ካመንክ እንዴት ሆነ አይባልም ሰዎቹ ይራመዳሉ ስጋ ይወርዳል እንዴ ለዚህ ኮራ ታምራት አይብራራም ምንለው ታምራት ማለት ማግኘት የምትፈልጉትን ነገር ማግኘት ባልቻላችሁበት ሰዓት ማግኘት ማለት ነው እስቲ ከጎን ያለው ሰው ታምራት ማለት በሉት ማግኘት የምትፈልገው ነገር ማግኘት በማትችልበት ሰዓት ማግኘት ማለት ነው የ23 ዓመት ልጅ ወለደች አይደንቅም የ90 ዓመቷ ሳራ ግን ይደንቃል ታምራት ማለት ይሄ ነው ኢየሱስ ያድናል ለምሳሌ እሱ አማኝ ደፋር ነው በቃ ደፋር ነው ስላችሁ ደፋር ነው በቃ ይናገራል በቃ ቆይ አንዳንዱን ነገር ስለው ግዴ ለምን ያልኩላል አብረን በመኑልበትና በመናጠናበት በመንጸልይበት ነው ማወራችሁ የማይመስሉ ነገሮችን እንዲህ አይነት የመነሳው በቃ ደስ ይላል ራሱ ያበረታታችኋል ኢየሱስ ያድናል ገገማ አማኝ ነው ደስ ይላል ኢየሱስ ያድናል እኔ አሁን እሱ የሚናገረውን ማምንበት ምክንያት ሰርቶ ስላየው ባላ አላም ነው የተፈተነ ትንቢት አለ ማለት የተፈተነ እምነት አለ ማለት ነው እሱ ጋር አሜን ነው ወይ ኢየሱስ ያድናል አያችሁ አለቱ ዘይት አፈለቀ የሚለውን ተቀበላላት ተቀበለም ከሰማይ መና ወረደ ተቀበላላት ተቀበለ አብራራሊ ብለ ታብራራለ አንተ የምታውቀው አለት ጠጠር ድንጋይ ሲፈጭ ነው መጽሐፍ ቅዱስ የሚነግር ግን እንቢፈጨውን ሳይሆን አለቱ ዘይት ሲያፈልቅ ነው አሜን የእግዚአብሔር አሰራር እኮ አልተገናኝቶ ነው እኮ ኢየሱስ ያድናል እስቲ ጆር በሉና እግዚአብሔር በሉት ባንተ ህይወት አልተገናኝቶ ነገር ያደርግልሃል ይሄ ቀን ያንተ ቀን ነው በሉት ጨበጨባለ ጌታ ክብር ኢየሱስ ያድናል ስለዚህ መጽሐፍ ቅዱስ ያዛችሁ ሰዎች የሉቃስ ወንጌልን ታወጡልኝና አጭር ነገር ይገባኛል ነው መናገርበት ርዕስ ምን አልኩኝ ይገባኛል እስቲ ይገባኛል በሉ እስቲ በጌታ በኢየሱስም አነባለሁኝ አንዲት ጎባጣ ሴት በሰንበት ቀን እንዴት እንደተፈወሰች የሚናገርበት ክፍል ነው እንዲላ ኢየሱስ በሰንበት ቀን ወደ አንድ ምኩራብ ያስተምር ነበር በዚያ የድካም መንፈስ 18 ዓመት ሙሉ አካለ ስንኩል ያደረጋት አንዲት ሴት ነበረች እርሷም ከመግበጧ የተነሳ ፈጽሞ ቀና ማለት አትችልም ነበር ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከህመምሽ ነፃ ወጥተሻል አላት እጁንም በላይዋ ላይ ጫነ እርሷም ወዲያው ቀጥ ብላ ቆመች እግዚአብሔርንም አመሰገነች እስቲ ዛሬ በሉስቲ የጎበጠ ፋይናንሴ ቀና ይላል ጤናዬ ቀና ይላል አገልግሎቴ ቀና ይላል ቤቴ ቀና ይላል ምክንያቱም ይገባኛል የክፍል በጣም ደስ የሚያሰኝ ክፍል ነው የቺ ሴት 18 ዓመት ሙሉ ጎባጣ የነበረች ሴት ነበረች ግን 18 ዓመት ሙሉ ጎባጣ የነበረች ሴት ከመድረክ ቦታ ግን አትጣራም አጠፋም ዘው ወር ምን ያረጋታል ይላሉ እንዲህ ነው የሚያረጋት ትላለች ሰበካ አንዳንድ ሰዎች አርቱ ተጣጣባ ምንድነው እንደዚህ ቢያረጋት ይላሉ እኮ አሁን ነጭ ልብስ ለብሰሽ ስመተሽ በቃ መንፈስ በራጋ ባላና ብለሽ ስትወልቂ ምን ባልና ሚስት መተው እኮ ነው ባልየው ምን እንዲያረጋታል ይላል አንቺ ስጨርሺ አራግፈሽ ምን ያረጋል ምን ይገትራል ፈሮጣል ኢየሱስ ያድናል በእግዚአብሔር ፊት ዝርክርክ ስንል እንዴት ያምራል አሜን ነው ወይ ስለዚህ ስታመልኩ ምን ስትሉ በእግዚአብሔር ፊት አይቆራም አሜን ነው ወይ በእግዚአብሔር ፊት ምን አይልም አይቆራም ይቺ ሴት ለ18 ዓመት ችግር አለባት
አው ኮዛከቻ ምን አላት ምንም አንድ ቀን አትፈወስ ይያሉ 18 ዓመት ሙሉ የሰው መቀለጃ ናት 18 ዓመት ሙሉ ጫማ አልቀየረች ይሆናል 18 ዓመት ሙሉ መንገዱን ቀና ብላ አላየች ይሆናል 18 ዓመት ሙሉ በሰዎች እየተረዳች ሊሆን ይችላል ነገር ግን ቀን መጣ አሜን ዛሬ ቀን የሚመጣለት አለ ድንገት የሚነሳ አለ ድንገት አድራሻ የሚቀይር አለ ድንገት የሆነ ነገሩ የሚቆምለት አለ ቀና ብሎ የሚሄድ አለ ቀጥ ብላ እንደቆመች ዛሬ በኢየሱስም ቀጥ ብሎ የሚቆም ነገር ለእናንተ ይመጣ እስቲ ዛሬ የኔ ነው በሉ እስቲ እቺ ሴት ዛሬ የለችም ታሪኳ ተጽፎ ነው ያለፈው እየተናገርኩ ያለው ዛሬ አንተ ነህ ተረኛ ዛሬ እኔ ነኝ ተረኛ ዛሬ አንቺ ነሽ ተረኛ የሰው መቀለጃ ይሆናችሁ የሰው ማሾፊያ ይሆናችሁ ሰፈር ውስጥ ጴንጤ ነኝ ይያልክ ግን ለውጥ የለውም የተባላችሁ ዛሬ ይቀን የናንተ ቀን ነው ዛሬ የናንተ ቀን ነው 18 ዓመት ቸርች መመላለስ ያለ ፈውስ አስባችሁታል እየተንፏቀቀች ቀና ብላ ማይል አትችልም ብዙዎቹ እኮ ተቀልዶብናል ከሆነት ለመናገር ቀደም ሜጀር እንደሚናገረው ግን ቀና አለ አሜን እስቲ ቀና አለ በልስ እኔ ዛሬ ይሄ ጉባኤ በእውነት ነው የምላችሁ እኔ አንድ ሰው ሶስት ሰው አይደለም ዛሬ መልእክቴ እዚህ ቤት የረገጠ ዛሬ ጥያቄው ይመለስለታል ይቺ ሴት 18 ዓመት ሙሉ ጥያቄ ይዛ ቤተ መቅደስ ግን አጠፋም ነበር ደክም ያለው ምትሉ የምስራች የተበላሸ ነገር አለ ምትሉ የምስራች ቤተ ክርስቲያን እየተመላለሳችሁ ነገር ያልተፈታ አለ ዛሬ ቀኑ እናንተ ነው ዛሬ አውጃለሁ በእናንተ ላይ ቀኑ እናንተ ነው 18 ዓመት ሙሉ ምትገርበይ ከነ ጎባጣነቷ ግን ቸርች ውስጥ ቀብረር ብላ ነው የምትመጣው በተለያየ ችግር ውስጥ ልንሆን እንችላለን ከዚህ ያለ መጥፋታችን ለውደኛ ስኬታችን አሜን ነው ወይ አሜን ስለዚህ እቺ ሴት 18 ዓመት ሙሉ በጎባጣነት ስትመላለስ አንድ ቀን ማይ ጋድ የቀኑ ባለቤት መጣ አሜን ድንገት የሳለት ተረኛው ኢየሱስ ነበር አሜን ዛሬ ማን ነው የሚጎበኝ ሃሌሉያ እስቲ ሁለት እጆቻችሁን ማን ነው ዛሬ የሚጎበኝ ሰው ካለ ለጌታ እልልታ ጭብጨባ ስጡት ዛሬ ክብር ይገባዋል ድንገት እኔ ዛሬ የሚፈታ ግራ ያለው የሚፈታ ቢዝነስ ያለው የሚፈታ ጤና ያለው የሚፈታ ዶክመንት ያለው አረ አሜን ትዝ አይላችሁም ያ ሰው ለረጅም ዓመት 38 ዓመት አልጋ ላይ ተኝቶ ነበር አልጋ ላይ ከተኛ በኋላ ኢየሱስ መጣ እሱ ከውሃ ነው የሚጠብቀው ኢየሱስ ከኋላ መጣለት ከተነሳ በኋላ አንድ ነገሩን ብቻ ነው ማውራው ስለሱ ላውራ ፈልጋለሁ ኢየሱስ እንዲህ ያለው አልጋህን ተሸከምና አሁን ኢየሱስ ምንድነው ይሄ ወዲያው የተፈወሰ ሰው ነው ለምንድነው አልጋህን ተሸከመ ይል ስለው ለካ አልጋዋ ነገረኛ ነች አንተ አትነሳም እንዴ 38 ዓመት ላይ ተቀምጠ ተሸክም የሰጥለ ነበረቱን ተሸከማት የሆኑ ሰዎች ሲሰጡ ነበር ስትቀበል ነበር በጌታ በኢየሱስም ታሪክ ይገለበጣል በኢየሱስም ይገለበጣል ስለዚህ እቺ ሴት 18 ዓመት ሙሉ ጎባጣ የነበረችን ሴት ቀና በያላት ከዛ ምቀኞች አሉ ስታጎብጥ ምንም ችግር የለም ስታጎብጥ አይዞ ረዳሃለሁ ቦይ ያሻግሩዋል እኮ ወደ ቤት አይደርሱም ቦይ ነው የሚያሻግሩ አይዞ ምናምን አይሏል ቀና ያልክ ቀን ነው ነገሩ የሚመጣው እኔ ስጨምር ባሉስቲ ከሳሾች የሚጨምራሉ ከሳሾች ካልጨመሩ እየሰራ አይደለም አንዳንድ ሰው ቆይስቲ ልንገራችሁ አንዳንድ ሰው መጥቶ አስቆመዋለሁ ይላሉ አይደል እምሰራው ነገር ስላለ ነው ማለት የቆመን ታስቆመዋለ የቆመን ኦሬዲ ቆመዋላ ስለዚህ እየቀጠላችሁ ይያላችሁ በእናንተና በነገሮቻችሁ መካከል ጣልቃ ገብቶ ለሚያስቆማችሁ ዛሬ የምስራች በኢየሱስ ስም ትቀጥላላችሁ ያስጀመረ ያስጨርሳችኋል ያስቀጥላችኋል እቺ ሴት ከተፈወሰች በኋላ መጡና ረዘም ያሉ የሆነ እኔን ይመሳሰላሉ መሰለኝ ሳስባቸው ወብላ እንደ ያሉ መጡ ወንድማችን አቤት ምንድነው እህታችን መጀመሪያ ጠይቁ ምንድነው አይ ተጸለየልኝ ተፈወስኩ በመኩራብ ነበርኩኝ ቀና ባያለኝ ቀና አልኩ እኔ ማቀው ሄድ ነው አለች ይሄን ነው የምታውቂው ማን ነው ያው እሱ ነው አለች ስማ ስራ ሊሰራበት የሚችል ከሰኞ እስከ ቅዳሜ ድረስ 6 ቀን አለ ሰባተኛው ቀን ላይ የፈውስ ፕሮግራም እንዳታዘጋጅ አሉት እና በቃ ፈውስ የለም ዝም ብላ አስተምረውጣ አሉት
ታምራት አይፈልጉም። እነሱ ያልገባቸው እኔን ብሆን ያስቆሙኛል በደብዳቤ። እኔን ይቻላል። የዛለት የመጣው ደብዳቤ አይዘው፣ ሐሜት አይዘው፣ ወሬ አይዘው፣ የሰው አፍ አይዘው የቀኑ ባለቤት መጣ። ዛሬ በጌታ በኢየሱስ ስም በእናንተ ላይ የተጻፈ በእናንተ ላይ የወጣ አዋጅ ምናልባት ከሆስፒታል ይሆናል፣ ምናልባት ከፍርድ ቤት ሊሆን ይችላል፣ ምናልባት ከተለያዩ መስሪያ ቤቶች እናንተ ላይ የወጣ ደብዳቤ ሊሆን ይችላል። ዛሬ ቀኑ እሑድ ነው። በዛሬ ቀን ነገራችሁ ተፈጸመ። ጠዋት ስትሄዱ ኦኬ ተፈቅዷል፣ ተፈጽሟል፣ ሆኗል የሚል ቃል ይዛችሁ ትመጣላችሁ። አጨብጭብና አሜን በል በኢየሱስ ስም። መጡና እውነት ነው እኮ ፍቃድ አላቸው፣ ደብዳቤ አላቸው፣ ማስቆም ይችላሉ። ስሙ አላቸው። አይ የኔ ጌታ ጥበበኛ እኮ ነው። ስሙ ነብራዘር አላቸው። አቤት ሲሉት ከናንተ መካከል ማን ነው አህያ ያለው ሲል እኔ አለኝ ይላል። አሳማ ያለውስ ባለ አሳማውም አለኝ ይላል። ከርከሮ ያለውስ ባለ ከርከሮም እጁን ያወጣል። እሺ ከናንተ መካከል አህያ ውሃ ቢጠማው በእሑድ ቀን ከግርግሙ አውጥቶ ፈቶ ውሃ ማያጠጣው ማን ነው ሲሉ ማንም አህያ አይደለች እንዴ ይላል። አሁንም እኮ ለአህያ የሚራሩ ለሰው የማይራሩ ሰዎች እኮ አሉ አሉ። ስም አልጠራም እንጂ አሉ። እነዚህ ሰዎች ለአህያ ፈተው ፈቃድ አላቸው። ያቺ ሴት ግን ቀና ብላ እንድትሄድ አይፈልጉም። 7ኛ ቀን እንድትቀጥል 19 ዓመት ብላ በጉብጥና እንድትቀጥል የተፈቀደ ነበር። ዛሬ አዋጅ አውጅባችኋል። ነገራችሁ 1 ዓመት ሊሆን ይችላል፣ 10 ይሆናል፣ 5 ይሆናል፣ 20 ይሆናል፣ ከተወለዳችሁ ጀምሮ ሊሆን ይችላል። የጎበጠ ነገር አለ። አሁን ይኸውላችሁ እኔ እኔ የሚገርመኝ እዚህ ቤት መጣችሁ የምታውቁትን ነገር እንዲነገራችሁ ዳሃ ትሆናለህ ማለት አውቀዋለሁ። እኔ እኮ ይሄን ሰው የምወደው ለዛ እኮ ነው ያለው። ወደፊትም ሆነውን ነው የምፈልገው። ያሁኑንማ አካውንቴ ይነግረኛል፣ ቤተሰብ ይነግረኛል፣ ራሴ ይነግረኛል። ባንክ ራሱ የሆነ ብራችሁ ከፍ ሲል ነው የሚያወሯችሁ። አዲያ ሰልፍ ያዝ ይላል። በዛ ያለ ኮረ ውስጥ ግባ ነው የሚሉ እና ተራያስ ከምትባል ውስጥ ግባ አይሻልም? ከጎናችሁ ያለው ሰው ዞር በልና ተራያስ ይሻላል ውስጥ ግባ ይሻላል በል። እኛ እኮ በኩሮች ነን እኮ። በኩር በእስራኤል ሕግ 2 እጥፍ ይገባዋል። ልንባረክ ይገባናል። ጤና ልንሆን ይገባናል። ቢዝነሱን ልንቆጣጠር ይገባናል። ስልጣኑን ልንቆጣጠር ይገባናል። አሜን አሜን አሜን። እኛ እዚህ መተን አሜንና አሜን ስንል እዚህ ለቀን አይደለም ነቅተን ነው። ዞር በሉና ዞር ብላችሁ ለቅቄ አይደለም ነቅቼ ነው በሉት። የነቃ ስብስብ ነው። ኢየሱስ ያድናል። እስቲ ይገባኛል በሉ። ለነዚህ ለወሬኞች አሁን እናንተ ከወሬኛ ጋር መልስ አትመላለሱ። ከወሬኛ ጋር ዴቪድ ኦዲኤፍ ምን ብለው ይናገራሉ? if you are a visionary ይላሉ don't defend don't attack ይላሉ። መልስም አትስጥ አታክም አታርጋቸው። ምን አርግ focus on your dream ይላሉ። እስቲ ራእይ ላይ አተኩራለሁ በሉ። ለማንም መልስ ስንሰጥ ከምንሰራው ስራ አንጎልም። የተሰጠን ስራ ብዙ ነው። ኢየሱስ ያድናል። አሜን አሜን አሜን። ባለ ራእይ ኮንክ አታክ አታርግ፣ መልስ አትስጥ። የዘጸአት 14 ሲናገር እናንተ ዝም በሉ እግዚአብሔር አምላክ ስለናንተ ምን ይላል? ይዋጋል። እስቲ ውጊያዬን በሉ። እስቲ እግዚአብሔር ይዋጋል። ስራዬን በሉ እኔ እሰራለሁ በሉ። ስለዚህ እቺ ሴት መልስ የላትም። መልሷ ቀና ብሏል። መልሷን የሚሰጥላት አለ። ስሙ አላቸው። ከናንተ መካከል ታዲያ ከግርግም አውጥቶ ለህያና ለእንስሳ ምትራሩ ከሆነ እቺ ሴት ታዲያ የአብርሃም ዘር ሆና ሳለች አለ። ለዚህ እኮ ነው መጽሐፍ ቅዱስ ሲናገር የአብርሃም በረከት በክርስቶስ ኢየሱስ ወደ ማን ነው? ሴትየዋ የአብርሃም ዘር ስለሆነች ነው። አሁን አንተ የአብርሃም ዘር ብቻ አይደለም፣ በልጁ በኢየሱስ ክርስቶስ የእግዚአብሔር ልጅ ነህ። መጀመሪያ አገልግሎት ሲጀምር እዚህ አዲስ አበባ እኔ ነኝ የመጀመሪያውን ኮንፈረንስ የሰበኩት እና የዛ ሰዓት የሱ ጸጉሩ እንደዚህ ነው እና እንደዚህ ያርገው በቃ እንደዚህ ነው ያክለው። እኔና እሱ ስንገናኝ ማለት ነው። ከዛ እኔ ሄድኩኝ፣ ተዋወቅን ምናምን። በጣም ቅን ነው፣ አማርኛ ብዙ አያውቅም ምናምን። ከዛ መጀመሪያ ኤዩን ታውቁታላችሁ? ሳር ቤት
እዛ ጋር አንድ ወንዝ አለ ወንዙ ጋር ደግሞ የጥበቃ ቤት አለ እዛ የጥበቃውን ቤት ነው ለቸርች የተከራየው እሱ ቸርች ስንጀምር ጥበቃዎቹ የሚኖሩበትን ማለት ነውና እዛ ውስጥ ነው የነበረው ሳይው በጣም ገርሞኛል ለልጅ ነው ምናምን በቃ ሲሪየስ ነው በጌታ ጉዳይ እና አማኝ ነው እዛ ውስጥ የገረመኝ ኤልጂ ቲቪ የሚል 14 ኢንች ቴሌቪዥን ገዝቶ ዳንቴል አልብሶታል ስላለ ነው በመረጃ ስላለ አንደኛ ነበርኩ ሁለተኛ ቪዲዮ ኤት የምትባል ትንሽ ካሜራ ታቃላችሁ በሷ የተቀረጸ አንዲት ልጅ የምትቀርጸ ልጅ ነበርች የመጣች የምትረዳ እና እዛ ቦታ ጀመረ ከዛ ሳር ነው ምናምን እዛ ነው ጀመረው እና እዛ ነው ሰብካለው ምናምን ከዛ ጸልየ ምናምን ተነሳና እሱ በጌታ በኢየሱስ ሰይጣናናቱ ተፈረሰ ይላል ምንድነው የሚለው አላለ እና አንድ ዘማሪ የመጥቻ ነበር ትዝ ይሏል ሰይጣናናቱ ተፈረሰ ይላል ከዛ በመሃል ሰይጣን ይዟል አሁን አገልግለን ከጨረስን በኋላ ስንወጣ ዘማሪው እንዲያረኝ አረ ምንድነው የሚለው ነብዩ ተፈረሰ ያለ ምድረስ ይለው አንተ ቋንቋው ላይ ምን አተኮረ አልኩት ሰይጣን እንኳን ገብቶት ፈርሶ ሲጮህ አንተ ተከራከራለህ አልኩት ሰይጣን አስተካክሎ ሰምቶ ጮኸ ዘማሪው አስተካክሎ አይሰማም እስቲ ያድናል በሉ ባካል እስቲ ከጎናችሁ ያለው ሰው ዞር ብለ አስተካክለ ስማ በሉት አይመስልም አሁን ዛሬ የሆነውን የሚሆን አይመስልም እግዚአብሔር በመንገዱ ቴዎሎጂ እንዳለ ታሽቶሎጂ ደግሞ ይባላል ታሽተ የምታልፍበት መንገድ አለ ኢየሱስ ያድናል እንኳን እግዚአብሔር ረዳ እንኳን እግዚአብሔር አገዘ ገና ከዚህ ሰፍተ ደግሞ በብዙ ምርኮ እንገናኛለን ማለት ኢየሱስ ያድናል